ድመት ወድቃ ተገኘች። በሳምንቱ እሁድ ልጇ ተጥላ ደሞ አገኘኋት። እንዴ ደነገጥኩ። ብቻ ያው በስመ አብ ወልድ ወመንፈስ ቅዱስ እናቴ የሌለው ልጅ ብዬ አዘንኩኝ። ማርያምን እና እኔም ስሰማው የደነገጥኩት ነገር በጉዞ ስም መኪና ውስጥ መተተኛ በጥንቆላ የሚሰሩ ግን ክርስቲያን ናችሁ እናንተ? ግን እውነት ኦርቶዶክሳዊ ናችሁ እናንተ ወይንስ አሕዛብ ናችሁ? ድመት ወድቃ ተገኘች። በሳምንቱ እሁድ ልጇ ተጥላ ደሞ አገኘኋት። እንዴ ደነገጥኩ። ብቻ ያው በስመ አብ ወልድ ወመንፈስ ቅዱስ እናቴ የሌለው ልጅ ብዬ አዘንኩኝ። ማርያምን እናቴ የሌለው ልጅ እንዴት እንደሞ ልጅቷን ይጥሏታል እንዴት ብዬ በቃ ተነስቼ ወደ ቤት የወጣው ልጅቷንም ጣሏታሉ። እኔ ትላንትና 16 ዓመት ሳውዲ አረቢያ ላይ ትልቅ ሬስቶራንት ኖሮኝ በጣም የምሰራ ልጅ ጎበዝ ልጅ ነኝ። ግን ከዛ አገር እንዴት ያን ሁሉ ንብረት አንድ ንብረት ይዤ አልመጣሁም። እንደው ግቡና እዩት። በጣም የሚያምር ሬስቶራንት ነው። የት አካባቢ ነው? ሳውዲ አረቢያ ጅዳ ላይ ማለት ነው። መምህር ግርማን እንደናንተ እንደዚህ አሁን እንደሌሎቹ ፊልም መስሎኛ ያለው አልቃወምም፣ አልደግፍም። ፊልም ነው የሚመስልሽ? ህይወታችን ፊልም ሆኗል አይደለም? ፊልም ልናይ ሁሉን ቤት ውስጥ እኔ ያለ ኩል ያለ ሊፕስቲክ ያለ ዊግ መንቀሳቀስ አልችልም። እዛ ነገር ላይ በጣም ታዋቂ ነኝ። በቃ ሁሉ ነገር የሚያምርባት ሴት ነኝ፣ የሞላላት ሴት ማለት ነው። ግን አይደለሁም፣ በመንፈስ ተይዤ ነው። እሺ የት ነበር አብራችሁ የነበራችሁት? ሳውዲ ነበርኩ። አቀፈለው በጣም ነው የሚያሳዝነው። እውነት እንደዚህ ቆሜ መናገር አቅም የለኝም። ብዙ ሰው ትረዳለች፣ ብዙ ሰው ታበላለች፣ የተቸገረን እዛም እያለች ትረዳለች። ምግብ ቤት አላት። ድግስ፣ ሰርግ ምናምን ፕሮግራም ሲሆን ሩሚጋ ነው የምንለው። ብዙ ቲክታከሮች ያውቋታል። ያው እሷ ራሷ ትናገር፣ ሳውዲ ያሉ ቲክታከሮች በሙሉ ያውቋታል። ዓርብ ዕለት አንበላም ብዬ ተነስተን ቅዳሴ ሄድን። ቅዳሴ ላይ ቆሜ አምላኬ አልኩት፣ አንተ በር ስትከፍት ቁልፍ የለም፣ አታክቸለችልም፣ ዝም ብለህ ትከፍተዋለህ። ዛሬ የኔ ቤት ይከፈታል፣ በቃ እኔ ደከመኝ አልኩት። ማርያምን በጣም ብዙ እየሰራችሁ ባዶ ስትሆኑ አይደክማችሁ? እናንተ እየለፋችሁ ሌላ ሰው ሲኖረው እኔ ገንዘቡን እኔ መቀበል እየቻልኩ ሌላ ሰው ሲቀበለው አያሳዝናችሁ? ልክ እንደዛ ነው ይሆን ነው እኔም ባለቤቴም ማለት ነው። ከዛ ቅዳሴ ላይ ቆሜ የምግብ አይነት ፊቴ ላይ ያመጣዋል። የምግብ አይነት ምራቄ ሁሉ እስኪንጠባጠብ ድረስ ማርያምን እየተንጠባጠበ በቃ እንዴ በስመ አብ ወልድ መንፈስ ቅዱስ። ከዛ ዳቆኑ አለፈ ሲል ዳቆኑን ጠይቂው ዳቆኑን ለምን አትጠይቂው? 9 ሰዓት ስላልሞላ መቅመስ ትችያለሽ፣ ዳቆኑን ጠይቂው አለኝና መቤቴን ነው የምነግረው። ያው ደምረቷ ነው ራመድ አልኩና እንዴ ብሎ ቢለኝ በሱ ላይ አድሮ ልበላ ነው እኔ የፈለኩት ማክፈልን፣ ዓርብን ውዬ ቅዳሜ ስጋ ደሙ መቀበል። እንዴ ለምን ብዬ ጠይቋለሁ? አልጠይቅም። ማን አንተን እንድጠይቅ የፈለክ? አልጠይቅም አልኩና ቀጥታ ተሳለምኩና ወጣሁ። ከዛ መድኃኒዓለም አጠገብ ፊት ለፊት ቆምኩና ዛሬ አንተን ታምር ነው እንግዲህ ማየው ብዬ ሄሎ እንዴት ነው ሰላምታችን ከተለዋወጥን በኋላ የመድኃኒዓለም 4 አገልግል እንድትሰሪልን እንፈልጋለን አላሉኝም? እግዚአብሔር ስሙ የተመሰገነ። አየህ በእምነት መዛል ውስጥ የእግዚአብሔር ኃይል ይመጣል። ቃሉን የሚያስተምሩን አባቶች እናንተን የምታስተምሩት ይህንን ነው። በቃ ይሄ ግልጽ ነፃ እንድንወጣ ነው። ግን እኔ በወቅቱ አሁን እንደዛ ቢሉኝ ስለተያዙ መጥፎ ነገር ብናገር አይፈረድብኝምና እግዚአብሔር ሁልጊዜ እለዋለሁ እባክህ ልቡን አስጣቸው፣ እንደው አይነ ብርሃናቸውን አብራው። እኔ በጣም ጎበዝ ነኝ፣ ብር አለኝ፣ እሰራለሁ። የዛን ጊዜ ግን አካውንቴ ባዶ ሆና 36 ብር ብቻ አካውንቴ ላይ ያገኘ ማን እኔ እንዴት እንደሚወጣም አላቀው ብሩ። ይሄ የሰላቢው መንፈስ ነው። ልክ 50 ብር ካለ ሮጦ ማሶጫ 1000 ብር ካለ ሳይኖር ማታስበውን ነገር ብር ስትይዝ እንድታስብ የሚያደርግ በብዛት ብር ስትይዙ ብሩን መባረክ ስትባርኩት
ወጪያችሁን ለማስወጣት ያሰበው መንፈስ ከመካከሉ ይርቃል። ሰው ብር ሲባርክ ሳዩ አበደ እንዴ የሚሉ ሰዎች አሉ። ከእግዚአብሔር ከሆነ ዓለምን በመላው በክፉ እንደተያዘ እናውቃለን። ይኸው ደብተራው ሀገሩን ለቆ ሰው ሀገር ሄዶ የራሱን ዜጋ ያሳዳል። አይገርማችሁም? ፈረንጆች በቃ ድንክዬ አይምሮ እኮ ነው አፍሪካውያን ያለው ብለው ደምድመዋል። እንዴ ብዙ ሰው በመናፍስት አድርጎ ኪሱ ዳብሮ ህይወቱ በብር ተሞልቶ አልጋ ስርም ይተኛል እኮ። አልጋ ላይ ሲወጣ እንቅልፍ የለውም። ምንጣፏ ላይ ደገፍ ሲል እንቅልፍ። በመኪና 360 ቀን የሚሽከረከር እኮ አለ እኮ እንዲደክመው። ስለዚህ ከኛ አልፎ ውጭ ሀገር ሄዷል መተተኛው። ከዛ ልጅቷን በአንተ ቤት ነው የሞተችው፣ አንተ ተጠያቂ ነህ ተባለ። 3 ወር እሱ ታሰረ። እኔ እዚህ መከራዬን እበላለሁ፣ ጉዳዩን አላቅም። ለካ ያው አበራ አንከርት የሚባለው መንፈስ ነው። ህይወታችን ተዘበራረቀ። ከእስር ቤት ሲወጣ እኔና እሱ ለመጋደል ነው የምንፈልገው። ቋንቋችን ተደበላለቀ። እንግዲህ የ15 ዓመት ልጅ ሁሉ አድርሰናል እኮ ትልልቅ። ግን ልንጋደል መሳሪያ ማንገድ ጀምሬያለሁ፣ መተኮስ ጀምሬያለሁ። መሳሪያ ይዤ ብቻ ጥይት ተኩሼ መግደል ነው እሱን የምፈልገው። መሳሪያ እንዴት እንደለመድኩ አላውቀውም፣ እግዚአብሔር ይወቀው። አሁን ብዙ ሰዎች ያውቁናል። ግን ወረድንና ፍርጥርጥርጥ ታውቃላችሁ፣ ፈረጥን። ይህ ተረት ተረት አይደለም፣ እውነትን የኖርነውን ነው። ማንም ያውቀዋል። በቃ እኔ ተናግሬ አስተምሬ ነው የምሄደው። ሁልጊዜ የኔን ህይወት ሰው እንዲኖረው አልፈልግም። በውጭው በአረብ ሀገራት ፈተናው ይበዛል። ስለዚህ እኔ እዛ ሄድኩኝና አባቶቼ ብዬ ተጠጋኋቸው። እንደው ይሄ ህዝብ ሲያሳዝን እባክህ አገልግል የሚል ይበዛል። በየቤቱም እየሄድኩ ደግሞ እንዲሁ ነቅተው ትምህርት የተማሩትን መንፈስ እንዲሸኝላቸው ይፈልጋሉ። አይ የምን መንፈስ ነው አንተ? እዛ መንፈስ አዲስ አበባ ሄድና አስጮ እዚህ እንደዚህ የለም አለ። በቃ ምን ታረጉታላችሁ? ይሄ ምንድነው? እዛ ሲሄድ የመሄጃው መንገዱ እግዚአብሔር ሳይሆን በቃ ለግርማ ሞገስ ሳያውቁት እኮ ነው። በልጅነታቸው በቆሎ ትምህርት ምን እያሉ እንሞክረው እያሉ ይዋረሱትና ከዛስ ዝም አስብልልኝ እከሌን እንትን አስደርግልኝ እከሌን ቤተክርስቲያኗን እንድቆጣጠር መሬት ሲቀብር አላያችሁም? ቲክቶክ ላይ ሰው እንዳይናገረኝ ለግርማ ሞገስ ብሎ። ስለዚህ እንድትድኑ አይፈለግም። አየህ ምረት ያዘገያሉ። የጸሎቱን የአምልኮ ህይወቱን በብዛት አባቶችም በቃ መቀደስ እንጂ መቀደስን አላስተማሯችሁ። ስለዚህ በመቀደስ ህይወት ውስጥ ማለፍ ስላልቻል በቃ እኛ ነን ሁሌ ጥፋተኛ። በቃ አረ እነሱ ዝም ብለው ነው የሚያወሩትን አያውቁም ይላሉ። አሁን እናንተ በእነሱ ቤት ሞኝ ናችሁ። የተቸገረው ሰው በእነሱ ቤት በቃ ዝም ብሎ በቃ እንዲኖር እንደዚሁ በድንግዝግዝ እና እግዚአብሔር ማስተዋሉን ይስጠን። በቃ አሁን በምን ተጣልታችሁ ነው እንደዚህ የተዳረሳችሁት ብትሉ እሱም ማያውቀውም እኔም ማላውቀውም ሽማግሌም አልገባም። ራሷን መቤቴ አስታርቃን ሌላ አዲስ ልጅ ወልደናል። እግዚአብሔር ስሙ የተመሰገነ። እኔም ስሰማው የደነገጥኩት ነገር በጉዞ ስም መኪና ውስጥ መተተኛ በጥንቆላ የሚሰሩ ግን ክርስቲያን ናችሁ እናንተ? ግን እውነት ኦርቶዶክሳዊ ናችሁ እናንተ ወይንስ አሕዛብ ናችሁ? ምን አይነት ግፈኞች፣ ምን አይነት ጨካኞች፣ ምን አይነት ነውረኞች ናችሁ? ግን እኔ እየተናገርኩ ያለሁት በጉዞ ስም መኪና ውስጥ ለሌለ ገዳም አይምሯችሁ ውስጥ ለሰራችሁት ቤተክርስቲያን በካሬ ይሄን ያክል ስዕል አድኖ ይሄን ያክል ስዕል አድኖ ብላችሁ ቃል እያስገባችሁ ህዝቡን መነገጃ ያደረጋችሁ እናንተ ነጋዴ ወንበዴዎች፣ ማህበርተኞች፣ ግለሰቦች ምን አይነት ጉዶች ናችሁ? ግን ምን አይነት ጉዶች ናችሁ? ግን በጣም ብዙ ነገር እያወቅን በጣም ብዙ ነገር እየሰማን በጣም ብዙ ነገር እያየን ከዛሬ ነገ ይሻሻላል፣ ከዛሬ ነገር ይተዋል፣ ከዛሬ ነገር ሰዎች አወቁብኝ ብለው ይተዋሉ ስትባሉ የባስ ግፋችሁን የባስ ድፍረታችሁን እንዲህ በአደባባይ ወጣችሁ ድጋሜ ደግሞ እንዲህ አይነት ግብር ውስጥ እንዲህ አይነት ስራ ውስጥ የምትካፈሉ የምትሳተፉ ሰዎች እኔ ይወልህ አንድ ነገር እየመረራችሁም ቢሆን ዋጡትኝ። ሚስቶቻችሁ እንዲያቋችሁ፣ አማቾቻችሁ እንዲያቋችሁ፣ ጎረቤቶቻችሁ እንዲያቋችሁ፣
ጓደኞቻችሁ፣ ዘመዶቻችሁ በጠቅላላ የምትሰሩትን እንዲያውቁ ስልክህን፣ ስምህን፣ ፎቶህን ቁጭ አድርጌ ለጥፌ እወጣለሁ። አሁን ግን የመጣሁት ኦርቶዶክሳውያን እባካችሁን በድንግል ማርያም በጉዞ ስም ሄዳችሁ ለሌለ ገዳም፣ ለማታቁት ገዳም፣ በስምም ሰምታችሁት ለማታቁት ደብር ይሄን ያክል ካሬ፣ ይሄን ያክል እየተባለ ኦርቶዶክሳዊ እየተዘረፈ ነው ያለው። እኔ ስለ ገንዘብ አይደለም፣ ይዘረፍ፣ ገንዘቡን እንደፈለገ ያድርጉት። ነገር ግን ኦርቶዶክሳዊ ድጋሚ ገዳም የሚባለውን ነገር እንዳያስበው፣ ድጋሚ ሄዶ ከበረከቱ እንዳይካፈል፣ እንዳይጽናና፣ እንዳይበረታ እንዲህ አይነት ግፍ በአደባባይ እየሰሩ ጉዞ የሚባል ነገር ኦርቶዶክሳዊ እንዲጠላ እያደረጉት ነው የሚገኙት። በጣም አስቸጋሪውና ከባዱ ነገር እኔም ስሰማው የደነገጥኩት ነገር ደግሞም በመረጃም ተሰንዶ ያለ ነገር መኪና ውስጥ የሆነ ሰው ሊያስተባብር ሲገባ መተተኛ፣ በጥንቆላ የሚሰሩ አፍዝዝ አደንዝዝ ጥርሳቸው ላይ የሚያሰሩ እስከርባቸው ላይ ነጠላቸው ላይ እያሰሩ የሆነ ታሪክ ይናገራሉ። ያንን ታሪክ የሚሰማው ኦርቶዶክሳዊ እዛ መኪና ውስጥ ያለው በእንባ እየታጀበ እንዴት እንደሚሰጥ አያውቅም። ነገር ግን ገንዘቡን ሲሰጥና ትራንስፈር ሲያደርግ ነው የሚታየው። የሚያውቀው ቤቱ ሲገባ ነው። እንዲህ አይነት ስራ እየሰሩ ነው። ሁላችሁም ኦርቶዶክሳውያን ጥንቃቄ ልታደርጉ ይገባል። በተለያዩ ገዳማትና አድባራት በር ላይ ቆመው የነፃ ጉዞ ትኬት ይሰጣሉ። ነፃውን ብላችሁ ስትሄዱ ነገር ግን እየተዘረፉ ኦርቶዶክሳውያን ወደ ቤታቸው እየገቡ ነው የሚገኙት። ከዚህ በፊት ያጋጠመኝ እጅግ እኔ በስማም እንዲህም አይነት ግፍ ይሰራል ያልኩበትን ጉዳይ ልንገራችሁ። አንድ አባት ዘብር ለመሄድ የነፃ ጉዞ ተብለው ይሄዳሉ። እዛ መኪና ውስጥ ሌላ ውንብድና ይሰራል። እንደዚህ ጎጃም ውስጥ የሚገኝ ቤተክርስቲያን ለእንደዚህ በካሬ ግቡ ይባላል። ህዝቡ በጠቅላላ አውጥቶ እኔ ይሄን ያህል ካሬ አርሴማን፣ የገብርኤልን፣ የሚካኤልን፣ የተክለ ሃይማኖትን፣ የሀብተ ማርያምን፣ የኪዳነ ምሕረትን እያለ ቃል ይገባል። እኚህ አባት የቆረቡበት፣ እኚህ አባት ድቁናን የተቀበሉበት፣ እኚህ አባት የቀሰሱበት ገዳም ነው የሚለመንለት። ግራ ገብቷቸው ደንግጠው ልክ ከመኪና ሲወርዱ ደወሉልኝ። ልክ አዲስ አበባ ከመጡ በኋላ እኔ ደወልኩላቸው፣ ቃል ለተገባላቸው ሰዎች ማለት ነው። ምን ይለኛል? በዚህ በዘብር ይሄንን ሪከርድ ያደረኩትን ነው የምነግራችሁ። በዘብር ጉዞ ላይ ቃል ገብቼ ነበር አልኩትኝ። ምን ያክል ካሬ ነው የገባኸው? አንዱ ካሬ 5000 ብር ነው አለ። አይ 5 ካሬ ነው፣ ቶሎ በላ በዚህ አካውንት አስገባ አለ። ባሮክ መሆኔን ነገርኩት። ደነገጠ። የሚስቱን የነፍሰ ጡር ፎቶ፣ የልጆቹን በወላዲተ አምላክ በእመቤቴ ማሩኝ ንስሐ ገባለሁ ብሎ ለገዳሙ እያንዳንዱን የገባውን ገንዘብ አስመለስኩኝ። ዛሬም ግን ትልልቅ የጉዞ ማህበራት ዛሬም እንደዚህ አይነት ግብር ውስጥ ነው የሚገኙት። ምን አይነት አሳፋሪ፣ ምን አይነት የተረገማችሁ ናችሁ ግን! ምን አይነት! ስለዚህ እኛ ኦርቶዶክሳውያን ቢያንስ በዚህ ቪዲዮ ሁሉም ኦርቶዶክሳውያን ይሄንን እንዲሰማ ሳትደክሙ ሳትሰለቹ 10 ጊዜ ኮፒ ሊንክ አድርጋችሁ እየተበሉ ላሉ ኦርቶዶክሳውያን ይኸውላችሁ፣ ኮሜንት ላይ ገብታችሁ የተበላችሁ ሰዎች ሜንሽን አድርጓቸው፣ ስማቸውን ጻፉ እዚህ ቪዲዮ ላይ ስማቸውን። እኔ በዛኛው ቪዲዮ ስመጣ ፎቶአቸውን፣ ስልካቸውን፣ አድራሻቸውን ለጥፌ የምወጣ ይሆናል። እንደናንተ ሆዳም፣ እንደናንተ ደፋር፣ እንደናንተ ሌባ አጭበርባሪ ሰዎች ግን እግዚአብሔር ይፍረድባችሁ። መቼስ ጠቅላይ ቤተ ክህነት የምታውቋቸው ሌቦች አሉ ከናንተ የባሱ ጉዶች። ከዛ የሆኑ ወረቀት ታወጣላችሁ፣ የጉዞ ማህበር ምናምን የሚል ይሰጧችኋል። ከዛ ህዝቡን ትዘርፉታላችሁ። ክርስቲያንም አይደላችሁም፣ ብዙዎቻችሁ ክርስቲያንም አይደላችሁም። ስለዚህ ይህንን ቪዲዮ አብዝታችሁ ኮፒ ሊንክ ሼር አድርጋችሁ፣ ይሄ መቼስ እኔ ሼር በማድረግ የምታተርፈው ነገር ቢኖር ኦርቶዶክሳውያን ነው የምናተርፈው። ይህንን ቪዲዮ ኮፒ ሊንክ በማድረግ የምናተርፈው ነገር ቢኖር ኦርቶዶክሳዊ ስነ ልቦናውን ነው የምናድንለት፣ ሌላ አይደለም።
እንዲሁም ለእንደዚህ አይነት የጉዞ ማህበርተኞች ማስታወቂያ የምትሰሩ ቲክቶከሮች እዚሁ ፕላትፎርም ላይ ያላችሁ እናንተም ከተጠያቂነት እንደማትድኑ አውቃችሁ ተረድታችሁና ተገንዝባችሁ ለማን ነው ማስታወቂያ የምሰራው ብላችሁ እንድታስቡ ፈልጋለሁ። ምክንያቱም የህግ ጉዳዮች ላይ ያሉ ነገሮች አሉ። ስለዚህ እናንተ ማታመልጡም ማለት ነው። ስለዚህ ለማን ነው የምሰራው ማስታወቂያ ስትሰሩ ለማን ነው የምሰራው ለየትኛው ማህበር ነው የምሰራው ብላችሁ አስቡበት። በእናንተ ምክንያት ሰዎችም እናንተን እያዩ የተመዘገቡ እናንተን እያዩ እየሄዱ ገንዘባቸውን እየተበሉ ነው የሚገኙት። ስለዚህ ቢያንስ እንኳን ባለመስራት ተባበሯቸው። ሌላው ይቅር ባለመስራት ከነሱ ጎን ባለመቆም ተባበሯቸው። በዚሁ አጋጣሚ ግን በቅንነት በንጽህና በቅድስና ጉዞ አዘጋጅታችሁ ህዝበ ክርስቲያኑ ከገዳሙ ከደብሩ ሄዶ ተካፍሎ ተጽናንቶና በርትቶ እንዲመጣ ምክንያት የሆናችሁ የጉዞ ማህበርተኞች እንዲሁም ግለሰቦችን እግዚአብሔር አምላክ ጸጋችሁን ይጠብቅልን። መድኃኔዓለም ማህበራችሁን ያስፋል።